እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ተመልሷል። ትናንትና ስፔን አሸንፋ ወደ ግማሽ ፍጻሜው መግባቷን አረጋግጣለች። ቤልጅየምን ያሸነፈችው መጨረሻ ላይ የማንቸስተር ዩናይትድ ግብ ጠባቂ ለሜንስ የሰራው ስህተት ሜሪኖን አሸናፊ የሚያደርጉበትን ጎል ሊያስቆጥር ረድቶታል። በተለይ የሜሪኖ እዛ ቦታ ላይ የተገኘበትና የሁለቱን የተከላካይ መስመር ተጫዋቾችን በመጀመሪያው እንቅስቃሴ ላይ ብቻ ፎከስ ማድረጋቸውን ተከትሎ እሱ ሁለተኛውና ሶስተኛውን እድል የተጠቀመበት መንገድ ጎሉን አስቆጥሮ ስፔን ወደ ግማሽ ፍጻሜው እንድትገባ ረድቷታል። የስፔን ብሔራዊ ቡድን በተለይ እንደነኛ አይነት ትልልቅ ጨዋታዎችን በሚለዋወጡ የማጥቃት ባህሪያቶች ውስጥ በ9 ቁጥር የማጥቃት ባህሪ ውስጥ የሚፈጠሩ ክፍተቶችን ኤክስኪዩት እንዲያደርግ የሚኬል ሜሪኖን በተደጋጋሚ እየተጠቀመው ነው የሚገኘው። እንደምታስታውሱት ይሄ ተጫዋች በዚህ ሲዝን በአርሰናል በጉዳት ምክንያት አርሰናልን ሳይጠቅም ቀርቷል። በተለይ እግሩ ላይ የተፈጠረው ስብራት የሚኬል አርቴታን ቡድን አማራጭ አልባ አድርጎት እንደነበረ ይታወቃል። አርቴታ ይህን ተጫዋች በሜክሽፍት ነበር የሚጠቀመው። በእያንዳንዱ የጨዋታ ቀን ውስጥ በሚያጋጥሙት ችግሮች ለነዛ ችግሮች መፍትሄ መስጠት ይችላል ብሎ ስለሚያስብ እነዛን ይጠቀምበታል። ወደፊት ይወስደዋል፣ ወደኋላ ይመልሰዋል። ትናንትናም የስፔን ብሔራዊ ቡድን የግራውን የማጥቃት እንቅስቃሴ እንዲመራ ካደረጉት ተጫዋቾች መካከል አንዱ ነው ሜሪኖ። የግራውን የማጥቃት እንቅስቃሴ እየመራ የግራውን የማጥቃት ጫና ተሸክሞላቸው ወደፊት መሰረታዊ የሚባል የቡድን እድገትን እየፈጠረ የቡድኑን ኮሌክቲቭ አታኪንግ ስትራክቸር የሚባለው ወይም ደግሞ የተቀናጀውን የማጥቃት እንቅስቃሴ በሚፈጠሩ ክፍተቶች ውስጥ የሚያጋጥሙ እድሎችን ወደ ውጤት እየቀየረ መምጣት እንደሚችል ያሳየበት ምሽት ነበረ። ሉዊስ ዴላፎንቴ ከጨዋታው በኋላ እንደተናገሩት ሜሪኖን ጉዳት ላይ በነበረበት ሰዓትም ሆነ አገግሞ የምንፈልገው ነገር ምን እንደሆነ ከሱ ያውቃል። ስለዚህ ይህን ተጫዋች ያመጣንበት ዋነኛው ምክንያት ስኳድ ውስጥ እንዲቀጥል ያደረግንበት ዋነኛው ምክንያት ለዚህ አይነት ምሽቶች ነው የሚል አስተያየት ሰጥቷል። ምሽቱን እንዴት ማሸነፍ እንደምንችል፣ ምሽቱን እንዴት መቆጣጠር እንደምንችል ሜሪኖ ራሱ ያውቀዋል። የዚህን ብሔራዊ ቡድን እንዴት መሸከምና ማሸነፍ አለብኝ ለሚለው ምላሽ የሚሰጥበት ምሽቶች መካከል ይሄኛው ምሽት አንዱ እንደሆነ ያውቀዋል የሚል አስተያየት ሰጥቷል አሰልጣኙ። ሜሪኖም ከጨዋታው በኋላ በጣም ደስተኛ መሆኑ ገልጿል። በተለይ የስፔን ብሔራዊ ቡድንን እየረዳ ስላለ፣ ጓደኞቹን እየረዳ ስላለ በጣም ደስተኛ እንደሆነ አንስቷል። ጓደኞቼ ጋር ሆነን ደግሞ በቀጣዮቹ ጨዋታዎች የተሻለ የማሸነፍ እድል ስለሚኖረን 2 ጨዋታዎች ብቻ ነው የቀሩን። እነኚህ 2 ጨዋታዎች ደግሞ በጥንቃቄ አድርገን የምንፈልገውን ነገር እናሳካለን የሚል አስተያየት ሰጥቷል። በዚህ የውድድር ዓመት እንደምታስታውሱት የዓለም ዋንጫ ተጠባቂ ከነበሩ ብሔራዊ ቡድኖችና ተጫዋቾች መካከል ፖርቹጋልና ክርስቲያኖ ሮናልዶ ይገኙበታል። የክርስቲያኖ ሮናልዶን ፖርቹጋልን ከውድድር ውጭ ያደረገው የሜሪኖ ጎል ነበር። ሾልኮ አሁንም በእንደዚህ አይነት ጠባብ በሆኑ የጨዋታ እንቅስቃሴዎች በተለይ የአታኪንግ ፖኬት የሚባለው ወይም የማጥቃት ኪስን ፈልጎ ሄዶ በማጥቃት እንደዚህ አይነት ተጫዋቾች በእንደዚህ አይነት ከባድ ቶርናሜንቶች ውስጥ ይፈልጋሉና ክርስቲያኖ ሮናልዶዋን ፖርቱጋል የመከላከል ድክመት ተከትሎ በተለይ ኳሱ ከተነሳበት ፖዚሽን ወደ መጨረሻው የማጥቂያ እንቅስቃሴ በሚሄድበት ሰዓት ሜሪኖ ላይ ትኩረት አልተደረገም። ሜሪኖ ላይ ትኩረት ያላደረገውን የፖርቱጋል ብሔራዊ ቡድንን የተከላካይ መስመር ክፍል በመጠቀም ጎሉን ማስቆጠር ችሏል። ሜሪኖ በስፔን እግር ኳስ ውስጥ ሂሮ እየሆነ ነው። ጨዋታዎችን እያሸነፈ ነው። የጨዋታዎች አጠቃላይ እይታ እሱ ላይ ያረፉ ይገኛሉ። ምክንያቱም በእያንዳንዷ ጨዋታ ውስጥ ነገሮችን ለማሸነፍ በሚደረጉት ጥረቶች ውስጥ የሚሰራቸው ስራዎች ከፍ ያሉ ናቸው። ምክንያቱም እንደ ትናንትናው አይነት በጣም ከባድ ጨዋታ እንደ ትናንትናው አይነት ለማሸነፍ መፍትሄ የሚፈልግ ኳሊቲ የሚጠይቅ ጨዋታ ላይ እንደ ሜሪኖ አይነት ተጫዋቾች ብቅ ብለው ጫናዎችን መሸከም
ይኖርባቸዋል። ከጨዋታው ቀደም ብሎ ዴላ ፎንቴ የተናገሯቸው ነገሮች መካከል በተለይ ዓለም ዋንጫው ከመጀመሩም ቀድሞ ከጀመረም በኋላ ስለ ሜሪኖ ተደጋጋሚ ጋዜጠኞች ጥያቄዎችን ይጠይቋቸው ስለነበረ ከፖርቹጋሉ ጨዋታ በኋላ ጋዜጠኞች ጥያቄ ጠይቋቸው የተናገሩት ነገር የሜሪኖን የቡድን ተሸካሚነት የቡድን ኃላፊነትን በደንብ የሚያሳይ ነው። ምን ብለው ነው የጠይቋቸው? የሜሪኖ ኢምፓክት የሜሪኖ እዚህ ዓለም ዋንጫ ላይ ለስፔን ብሔራዊ ቡድን እየሰጠ ያለውን ነገር ኤክስፔክት አድርገውት ነበር ወይ? ከጉዳት እንደመምጣቱ ጉዳት ላይ እንደነበረ አንድ ተጫዋች ይሄን ነገር ያደርገዋል ወይ ብለው አስበው ነበር ወይ የሚል ጥያቄ ለአሰልጣኙ ተጠይቀው ነበርና አሰልጣኙ ዴፊኔትሊ ነው ያሉት። ይሄንን እንደሚያደርግ ስላሰብን ነው። ሜሪኖ የቡድን ተጫዋችነቱን ስለምናውቅ የቡድን ተጫዋቾች ደግሞ በእንደዚህ አይነት የቡድን አስጨናቂ ጊዜያቶች ላይ ይመጣሉ። ሜሪኖ በባህሪውም ሰዎችን መርዳት፣ የቡድን እንቅስቃሴ ውስጥ መገኘትና አገሩንም የሚወድ ሰው ነው ብሏል። እንግዲህ ከፍተኛ የሆነ የሀገር ፍቅር ያለው ሰው ነው ብሏል። ለዚህ ነው አገሩ በምትጠይቀው በምትፈልገው ሰዓት ሁሌም ቀድሞ የሚገኘው የሚል አስተያየት ሰጥተዋል አሰልጣኙ። ያው ፓምፕሎና ውስጥ ተወልዶ ያደገ ነው ይሄ ተጫዋች። በፓምፕሎና በጣም የተሳካ የሚባል የእግር ኳስ ዘመን ነበረው። ናቫሬ ውስጥ እንደ ሜሪኖ አይነት ስኪል ያላቸው ተጫዋቾች በብዛት ይኖራሉ። ትልቁ ነገር ግን ይሄን ነገር ይዘው መምጣታቸው መቀጠላቸው ነው። በተለይ ያሳደጉት መሄዳቸው። ስፔን እንደምታውቁት የኳስ የስኪል ችግር ያለበት ቦታ አይደለም፣ የአእምሮ ጉዳይ ነው የሱ ስኬት። ይሄ ተጫዋችም እንግዲህ በተለይ የመጀመሪያው ጨዋታው ላይ አሚጎ በሚባል ቡድን ውስጥ ተጫውቶ ነው ያሳለፈው። ከዛ በኋላ ወደ ኦሳሱና ሄደ። ይሄ ወደ ኦሳሱና የሄደበት ዘመኑ እግር ኳስን የቀየርኩበት የእግር ኳስ እይታዬን ያስተካከልኩበት ነው ይላል እሱ ራሱ ሲናገር። ከዛ በ2013-14 ላይ ሪዘርቭ ቲሙ ውስጥ ገብቶ መጫወት ቻለ። ከዛ በኋላ በዲቪዚዮኖች ውስጥ ማለት ነው መሳተፍ ሲጀምር ራሱን እያሳደገ መምጣት ችሏል። ሜሪኖ በኦሳሱና ስኬታማ ጊዜ ነበረው። በቦሩሲያ ዶርትመንድ በጣም ስኬታማ ጊዜ ነበረው። በኒውካስል ዩናይትድ ብቅ ያለ ጊዜ ነበረው። ትንሽ ለመታየት ያቆጠቆጠው የሱን የቅርብ ሰዎች ተስፋ የሰጠ ነገር ነበረው። እዛ ውስጥ የነበረው አንዱ ትልቁ ስኬት የተጫዋቹ ምንድነው? በሚጫወትባቸው ተቀያሪ ወንበር ብዙ በሚያሳልፍባቸው ጊዜያቶች ውስጥ አልሸነፍ ባይነቱ ትልቅ ባህሪው ነበር። ከየጨዋታዎቹ የምወስደው ነገር ይላል ሜሪኖ፣ በቀጣይ የጨዋታ እድገቴ ላይ ያለው አስተዋጽኦ በቀላሉ የምመለከተው አይደለም። ለኔ በጣም አድካሚ ጉዞ ነበረ አሁን ያለሁበት ስቴጅ ላይ ለመገኘት። አርሰናል እኔን ሲፈልገኝ ያስታወስኩት ያ የሰራሁት ስራ ያ ያደረግኩት ነገር መጨረሻ ላይ ዋጋ እንደሚኖረው አውቅ ነበረ። ይህንን ደጋግሜ ማድረጌ ነው ለዚህ ስኬት ያበቃኝ ይላል። የዘንድሮ ጉዳት ላይም እንዲሁ ጋዜጠኛ በአርሰናልና በአስቶን ቪላ ጨዋታ ወቅት ጥያቄ ጠይቆት ነበርና ምንድነው ያለው? ጉዳት ያጋጠመ ተደጋጋሚ የሆኑ ጫናዎች ውስጥ ገብተ ነበረ እና ከነዛ ጉዳቶች እንዴት ነው የወጣው ብሎ ጠይቆት ነበረ። በታህሳስ ወር በተደረገው ጨዋታ ላይ ማለት ነው። ትልቁ የወጣውበት ነገር አእምሮዬ ላይ በመስራት ነው ይላል። አእምሮዬ ላይ መስራት ይጠቅሞኛል። ምክንያቱም ሰዎች አብዛኛውን ጊዜ ያላቸው ስኪል ብቻ ሳይሆን ስኪላቸው አክቲቬት እንዲሆን ስኪላቸው በሜዳ ላይ እንዲታይ ማንነታቸውን ለማሳየት በሚያስችል አደረጃጀት ውስጥ እንዲገኙ አእምሯቸው መጀመሪያ ለሚሰሩት ስራ ዝግጁ መሆን አለበት ነበር ያለው። ይሄ የሜሪኖ ንግግር ለብዙ ተጫዋቾች መሰረታዊ የሆነ የቀጣይ የእግር ኳስ ዘመናቸው አቅጣጫ ይሰጣል። በአእምሮ ማሸነፍ፣ በአእምሮ ጠንክሮ መገኘት ሜሪኖን በዚህ ዓለም ዋንጫ ላይ ስፔንን ተሸክሟት እየሄደበት ያለውን ስኬት እንዲያመጡ ይረዳቸዋል።
በዘንድሮ የውድድር ዓመት ሜሪኖ ጉዳት ላይ ስለነበር አብዛኛው የስፔን ብሔራዊ ቡድንን እሱ በሚያስቆጥራቸው ወሳኝ ጎሎች 2 የዋንጫ ግስጋሴ ላይ ያሉ ወሳኝ ጨዋታዎችን አሸንፈው ይሄዳሉ የሚል ማንም ግምት የሰጠ የለም። በኳርተር ፋይናልና በ16 ውስጥ በመጡበት ጉዞ የዚህ ተጫዋች ሚና ቀላል የሚባል አይደለም። ምክንያቱም እያንዳንዷን ጨዋታ እንድታሸንፍ የተፈጠሩ ተጫዋቾች አሉ። ከነዚህ ተጫዋቾች ውስጥ ሜሪኖ አንዱ መሆኑን በሚገባ የፓምፕሎናውን ተጫዋች እንድንመለከተው አድርጎናል። ወደ ኋላ እስኪ ልመልሳችሁ። የሜሪኖ የስኬት መንገድ በተለይ የትናንትናው የድል ጉዞ እንዲሁ በቀላሉ እንዳልመጣ ማለት ነው። ሜሪኖ ኦሳሱና በነበረበት ሰዓት 2013-14 አብዛኛውን በታችኛው ዲቪዚዮን ይጫወት ስለነበረ ህልሙን የሚጠይቁት ሰዎች ነበሩ። ያው ብዙዎች ሰዎች ህልም ይጠይቃሉ እና ህልም በሚጠየቁበት ሰዓት ህልማቸውን መናገራቸው ቅዠት ስለሚመስል ህልማቸውን አይተነፍሱም። ሜሪኖ ግን ህልሙን ይናገር ነበር። ያኔ በኦሳሱና ውስጥ በነበረበት ሰዓት በ2013 እና 12 የውድድር ዘመን አስጨናቂ በሚባልበት ሰዓት ላይ እሱ እንደተናገረው በጣም ፈታኝ በሚባለው ሰዓት ላይ የምፈልገውን ነገር ነበር ምናገረው ይላል። ምክንያቱም ምደርስበትን ቦታ አውቀዋለሁ። የምደርስበት ቦታ ከባድ እንደሆነ ባስብም ወደፊት ግን ብዙ እቅዶች ስላሉኝ የምደርስበትን ቦታ እናገር ነበር ይላል። ላስ ፓልማስን ባሸነፍንበት ጨዋታ አስታውሳለሁ። ዲሴምበር 21 ቀን ላይ ጋዜጠኞች ጥያቄ ጠየቁኝ። አሁን ላይ ሆነህ ምን ይታያል? ወደፊት ምን የተሻለ ነገር አገኛለሁ ብለህ ታስባለህ? ብለው ነበር የጠየቁኝ ይላል። አሁን ላይ ሆኜ ማስበው የማሳካው ነገር ወደፊቴ እየመጣና እየቀረበ እንዳለ ነው። ነገር ግን እንዲሁ በቀላሉ የማሳካው ነገር ባለመኖሩ ጥረት ግን ይፈልጋል። ይህንን ጥረት ደግሞ እኔ መተግበር አለብኝ፣ እኔ ማድረግ አለብኝ። ያን ካደረግኩ የማስበውን ነገር አደርገዋለሁ ነበር ያልኳቸው አለ። እነሱ ጥርጣሬያቸው የነበረው አሁንም ትልቅ ተጫዋች የመሆን አቅም እንደሌለኝ በማሰባቸው ነው ነበር ያለው። ከዛ በኋላ ቦሩሲያ ዶርትመንድ 2016 ላይ ፌብሩዋሪ 15 እሱን አዘዋወረው። የቦሩሲያ ዶርትመንድ ዝውውር የ5 ዓመት ኮንትራት የተደረገበት ዝውውር ነበር። ጁላይ ወር ላይ የመጀመሪያ ጨዋታውን አደረገ። ከዛ ኦክቶበር 14 በፈረንጆቹ ሙሉ 90 ደቂቃ 1-1 ከሄርታ በርሊን ጋር ባደረጉት ጨዋታ ላይ ነበር የተሰለፈው። በቦሩሲያ ዶርትመንድ የነበረው ቆይታው ስኬታማ የሚባል አልነበረም። የ5 ዓመት ኮንትራት የነበረው ቢሆንም ሜሪኖ ስኬታማ ጊዜ ሳያሳልፍ ወዲያውኑ ከቡድኑ ጋር ተለያየ። 2017 ላይ ኒውካስል ዩናይትድን በውሰት ውል ተቀላቀለ። የእንግሊዝ ፕሪሚየር ሊግን ብዙ ሰዎች ሲናገሩ አስታውሳለሁ። ጉልበት ይፈልጋል፣ ፍጥነት ይፈልጋል፣ ከሌሎች ተጫዋቾች በተሻለ ጨዋታን ለማሸነፍ የሚያስችሉ ነገሮች ያስፈልገዋል። በተለይ የአካል ብቃት ለነሱ በጣም ወሳኝ እንደሆነ ስለማውቅ ይህንን ነገር ማድረግ እንዳለብኝ፣ ይህንን ዲማንድ፣ ይህንን ፍላጎት ካላሳካሁት እንደማይሳካልኝ ነበር የገባኝ። ነገር ግን ይህንን እንደማደርገው አቅጄ ወደ ኒውካስል ዩናይትድ መጣው ይላል። በኒውካስል ዩናይትድ በማግፓይሶቹ ማለት ነው 2 ጎል ሲያስቆጥር ብዙ ሰዎች ይሄ ልጅ እውነትም በእንግሊዝ እግር ኳስ የሆነ ምልክት ሊሰጥ ይችላል የሚል ሐሳብ ነበር ያነሱት። ያ ጨዋታ ደግሞ ክሪስታል ፓላስን ሴንት ጄምስ ፓርክ ላይ ያሸነፉበት ነበር። 2017 ላይ ነበረ ይህን ጎል ያስቆጠረው። በጨዋታውም እንዲሁ ለጎል የሚሆኑ ኳስ አቀብሎ ነበር ሜሪኖ። ግን ኒውካስል ዩናይትዶች በዚህ ተጫዋች ፐርፎርማንስ ብዙም ደስተኛ ስላልነበሩ ለእናት ክለቡ መልሰው ይሰጡታል። እናት ክለቡ ለሪያል ሶሴዳድ በ12 ሚሊዮን ፓውንድ ሸጠው። ከዛ በኋላ ሁሉ ነገር ተቀየረ። በሪያል ሶሴዳድ የነበረው ቆይታው አርሰናልን እስከሚቀላቀል ድረስ ማለት ነው እስከ 2024 ድረስ በነበሩት 6 ዓመታት ግን ራሱን ከፍተኛ ቦታ ላይ አስቀመጠ። ሜሪኖ
ይህንን ቡድን ከተቀላቀለ በኋላ በነበሩት ጊዜያቶች ለትልልቅ ጨዋታዎች የተዘጋጀ ተጫዋች መሆኑን በምልክት ብቻ ሳይሆን ያን ምልክት በማሳደግና በማድረግ ነበር ያሳየው። ይህንን ስኬታማነቱን ተከትሎም የስፔን ብሔራዊ ቡድን ጥሪ አደረገለት። የስፔን ብሔራዊ ቡድን ለ2021 የኦሎምፒክ ቡድኑ ከጠራው በኋላ እንዲሳተፍ አደረገው። በ2020 የወዳጅነት ጨዋታ ካደረገበት ጊዜ ጀምሮ ደግሞ ለስፔን ብሔራዊ ቡድን እስካሁን ድረስ 49ኛ ጨዋታውን አድርጎ 13ኛ ጎሉን ማስቆጠር ችሏል ማለት ነው። ስለዚህ የሜሪኖ ጆርኒ በተለይ በስፔን ብሔራዊ ቡድን የተሳካ እንዲሆን የሱ የአእምሮ ጥንካሬ የሱ በየጨዋታዎቹ ዝቅ ያለ ቢሆንም በየጨዋታዎቹ ፈተና ውስጥ የነበረ ሰው ቢሆንም እነዚህን ፈተና ውስጥ የነበረባቸውን ጊዜያቶች ግን የሚያሸንፍበት መንገድ የሚያሸንፍበት መላ እንዳለው ያውቅ ስለነበረ አሁን የተገኘበት ቦታ ላይ እንደሚገኝም ያስብ ስለነበረ አሳክቶታል። ሜሪኖ ስፔንን ይዞ ወደ ግማሽ ፍጻሜው ገብቷል። ከፈረንሳይ ብሔራዊ ቡድን ጋር በግማሽ ፍጻሜው የሚያደርገው ጨዋታ እንግዲህ የሚጠበቅ ይሆናል ማለት ነው። ከክለብ ጓደኛው ዊሊያም ሳሊባ መከላከል ጋር ይፋጠጣል ማለት ነው። በሳሊባና በሱ መካከል የሚኖረው ጦርነት እንግዲህ ይጠበቃል ማለት ነው። የዘንድሮው የስፔን ብሔራዊ ቡድን ትልቁ ኳሊቲ የሚባለው የተደበቀውን ቦታ የማጥቃት እንቅስቃሴ ነው። ይህንን የተደበቀውን ቦታ የማጥቃት እንቅስቃሴ ከሚመሩ ተጫዋቾች መካከል አንዱ ሚኬል ሜሪኖ ነው። ያልታየውን ነገር ማጥቃት አብዛኛውን ጊዜ የቡድን ስማርት የሆነ ቲንኪንግ ወይም ደግሞ በጣም ያደገ አስተሳሰብን ይፈልጋል። በሜሪኖ ውስጥም የነበረው በተለይ በእነኚህ ሁለቱ ጨዋታዎች ውስጥ የተመለከትነው ነገር ያ ነው። ያደገውን ነገር በደንብ ተመልክተነዋል። እንዳውም ከጨዋታው በኋላ በዓለም እግር ኳስ ካስተዋላችሁት አንድ ያለ ሐሳብ አለ። ያልተጠበቀውን ነገር ማድረግ የሚፈለገው በስማርት በሆኑ ተጫዋቾች ነው። ነገር ግን ያልተጠበቀውን ነገር ለማድረግ ከተጫዋቾች ውስጥ የተለየ ባህሪና አፈጻጸም ግን ያስፈልጋል። ምክንያቱም ይሄ ዝም ብሎ የሚደረግ ነገር ስላልሆነ ማለት ነው። ከሌሎች ተጫዋቾች በተሻለ መረዳት ውስጥ ያሉ ተጫዋቾች ስለሚያደርጉት ማለት ነው። በቅርብ ጊዜ ግን ካየናቸው ውስጥ አንዱ ሜሪኖ መሆኑን እየተመለከት ነው። ሜሪኖ ያልተገደበ ሚና በሚሰጠው ጊዜ ደግሞ ሁሉን ነገር ያደርጋል። ይህን በሚኬል አርቴታ ቡድን ውስጥ አርቴታ በሚሰጠው እንቅስቃሴ ውስጥ ተመልክተነዋል። ይሄ ሊሚትለስ ስትራክቸር በሚኖርበት ሰዓት ያልተገደበ የማጥቃት ያልተገደበ የመከላከል እንቅስቃሴ በሚኖርበት ሰዓት ማለት ነው። ቀዳዳዎችን ይፈልጋል። የተቃራኒ የተከላካይ መስመር ተጫዋቾችን ይለጥጣል ወይም ደግሞ የነበረውን ቅርጽ ያበላሸዋል። ሌሎች ማጥቃቱ ውስጥ የታፈኑ ተጫዋቾች ነፃ ያወጣቸዋል። ይሄ ደግሞ በጣም መሰረታዊ ነገር ነው። አሁን ጎሉን ሲያስቆጥር ከተመለከታችሁ እሱ በመንቀሳቀሱ ምክንያት ሌሎች በእይታ ውስጥ የነበሩ የቡድን ጓደኞቹ የሚጠቃውን ስትራክቸር ጆይን እንዲያደርጉ እየጋበዘ ነበር። ምክንያቱም እሱ ሙቭ በሚያደርግበት ሰዓት እሱ በሚንቀሳቀስበት ሁኔታ ውስጥ የሌሎች ትኩረት ይወሰዳል ማለት ነው። ስለዚህ የሌሎች ትኩረት በሚወሰድበት ሰዓት ቀጣዩ ሙቭ ወይም ደግሞ ቀጣዩ ማጥቃት እንቅስቃሴ ደግሞ ሌላ የማጥቂያ መንገድ ይኖረዋል ማለት ነው። ስለዚህ ሌሎች የማጥቃቱ እንቅስቃሴ ውስጥ የነበሩ የታፈኑ ተጫዋቾች ነፃ የሚወጡበት አሊያም ደግሞ እንደ ትናንትና ወሳኝ ጎል የሚያስቆጥርባቸው ሁኔታዎች ስለሚበዙ እነኚህ ተጫዋቾች የቡድንን የተቆረጠ ገመድ የሚቀጥሉ ናቸው። የቡድንን የተቆረጠ እንቅስቃሴ የሚያሸንፉ ናቸው። የቤልጅየም ብሔራዊ ቡድን በታክቲክ ደረጃ የታክቲካል አደረጃጀቱን ካየ ነው የመሃል ሜዳውን በመቆጣጠርና ፈጣን ሽግግሮችን በመጠቀም የሚያተኩር። ከነዚህ ውስጥ በተደጋጋሚ የ4-2-3-1 ወይም ደግሞ ተለዋዋጭ የሚባለውን ዳይናሚክ የ2-5-3 የማጥቃት ቅርጽን በመደጋገም ላይ የተመሰረተ የቡድን ሽግግሮችን ያደርጋል። ይህ ስልቱ የቤልጅየም ብሔራዊ ቡድን ማለት ነው የሚዘወረው የቦታ አያያዝና አጠቃቅ ላይ የበለጠ ዕውቀትና የእንቅስቃሴ መረዳት ባላቸው 5 አማካኞች ይሆናል። 5 አማካኞች ምን እያለ ነው? 5 አማካኝ በሚሆንበት ሰዓት ኮንጀስትድ ሚድፊልድ ይመጣል ማለት ነው። የተፋፈነው የአማካኝ ክፍል ማለት ነው።
ይህንን የተፋፈነውን የአማካኝ ክፍል ለመበታተን በሚደረገው እንቅስቃሴ የተደበቁ ወይም ደግሞ ያልታዩ ተጫዋቾች ሽግግሮች በጣም መሰረታዊ ናቸው። የሜሪኖ አይነት ተጫዋቾች አፈጻጸም ለዚህ ነው የሚጠቅመው። ስለዚህ የአማካኝ ቦታ ላይ ያለውን የተጋጣሚውን እንቅስቃሴ በመጭመቅና በመዋጥ በክንፎችና በጥልቅ ተጫዋቾች ባደገ መንገድ በመታገዝ ይህንን የጨዋታ ስትራቴጂ ተግባራዊ ለማድረግ ስለሚሄዱ ይህንን እንቅስቃሴ ለመቆጣጠር እንደ ሜሪኖ የቡድን ስራ ላይ አክቲቭ የሆኑ አእምሯቸው በተለይም ደግሞ በእንቅስቃሴ ፈጣን ኳሶችን ወደ በኋላና ወደፊት እየወሰዱ የሚድ አታኪንግን ይበልጥ በማሳደግ ስል ስለሚሆኑ ቤልጂየሞች ይህንን መገደብ እንዲቻል ተደርጎ በእንቅስቃሴ ውስጥ መሰረታዊ የሆነ የእንቅስቃሴ ሽግግር ያደርጋል ማለት ነው። ስለዚህ ሜሪኖ ጎል ማስቆጠር ብቻ ሳይሆን በእንቅስቃሴ ቡድኑ የሚፈልጋቸውን ነገሮች ደጋግሞ በማድረግ በእንቅስቃሴ ቡድኑ የሚፈልጋቸውን ህይወት ያላቸውን ነገሮች በማድረግ ለቡድኑ የተሻለውን ነገር እያደረገ ይገኛል ማለት ነው። እንግዲህ በግማሽ ፍጻሜው ምን ያክል ይሳካለታል የምንመለከተው ይሆናል። እንዴት አያችሁት ግን እናንተ? እስኪ ሐሳብ አስተያየት ስጡበት። የፖድካስቱ ቤተሰቡ ነው። ሼር አድርጉ፣ ላይክ አድርጉ።